ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ ስለ ኢንሹራንስ መድን የምናወራ ይሆናል ማለት ነው። የኢንሹራንስ ውል እና የኢንሹራንስ አይነቶችን በዛሬው ፕሮግራሜ የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። የኢንሹራንስ ውል ሲባል ትሰማላችሁ ማለት ነው። የኢንሹራንስ ውል ዓለማችን ላይ በጣም ቀደምት ከሆኑ ውል ይጠቀሳል ማለት ነው። ከውሎች መካከል በመሰረቱ ኢንሹራንስ የራሱ ባህሪ አለውና ከዚህ ባህሪ በመነሳት የኢንሹራንስ መድን ውል ምን ይመስላል ከሚለው እንነሳ። በመሰረቱ የኢንሹራንስ ውል ከሌሎች የውል አይነቶች የሚለይበት የራሱ የሆነ መሰረታዊ ባህሪ ያለው ሲሆን የዚህ ውል አፈጻጸሙ በአጋጣሚ ክስተት አንደኛው ወገን ለሌላኛው ወገን የበለጠ ዋጋ ሊያገኝበት የሚችልበትን ሁኔታ የሚፈጥር ውል ሲሆን በአጋጣሚ ክስተት ሊለዋወጥ የሚችል ሁኔታ ሊይዝ የሚችል ነው። ሌላው የኢንሹራንስ ውል ባህሪ ወደ አንድ ወገን ውል ያዘነበለ እንደሆነ ተደርጎ ይወሰዳል። ይህ ማለት የመድን ሰጪው የመድን በተገባለት ላይ ጉዳት የሚደርስ ከሆነ ሊክስ ቢስማማበት ጉዳት በደረሰም ጊዜ ተግባራዊ የሚያደርግበት የውል አይነት ነው። ከኢንሹራንስ ሰጪ ዋናው የውል ቃል ጉዳት በሚደርስ ጊዜ በተጎጂው በኩል የደረሰውን የንብረት ጥቅም ቀድሞ በተቻለ መጠን በካሳ መልክ ለመክፈል የሚስማማበት መጠን የውል ሀተታው ዝርዝር ላይ የሚያዘጋጅ ውል ሲሆን በተዘጋጀው የውል ሀተታ ተረድቶ የመቀበል ወይም የመተው ጉዳይ ብቻ ለመደንገቢው እድል የሚሰጥ የውል አይነት በመሆኑ ብዙውን ጉዳይ ወደ አንድ ወይም ወደ ኢንሹራንስ ሰጪው እንዲያዘነብል የሚያደርግ የውል አይነት ነው። ይህ የውል አይነት በተለምዶ አዴዚቭ ኮንትራት ባህሪ ያለው ነው። አዴዚቭ ኮንትራት ማለት ምን ማለት ነው የሚለውን እስቲ በትንሹ ለማየት እንሞክር። አዴዚቭ ኮንትራት ማለት ውሉ የሚቀርበው በአንደኛው ወገን አዘጋጅነት ሲሆን ሌላኛው ወገን ከተስማማበት መፈረም ብቻ ነው ድርሻው እንጂ ይስተካከልልኝ ይቀየርልኝ ማለት የማይቻልበት በአንድ ወገን ተዘጋጅቶ የሚቀርብ የውል አይነት ሲሆን ቴሌ፣ መብራት ኃይል እንዲሁም ኢንሹራንስ ካምፓኒዎች እንዲሁም ደግሞ የስልክ አፕሊኬሽኖች ላይ አግሪ ብለን የምንስማማበት የውል አይነት ነው አዴዚቭ ኮንትራት የሚባለው ማለት ነው። የኢንሹራንስ ውል በቅድመ ሁኔታ ላይ የተመሰረተ ውል እንደሆነ መመልከትም ተገቢ ነው ማለት ነው። ይህ ማለት ወደፊት የሚከሰትና ክስተቱን በኢንሹራንስ ውል ላይ በተመለከተው ካልሆነ በቀር የውል አፈጻጸም ላይኖር ይችላል ማለት ነው። የመድን ሰጪው ማንኛውም አይነት ክፍያ እንዲከፍል የሚደረግበት ሁኔታ የለም። ይሁንና በውሉ ላይ የተመለከቱት ነገሮችን መሰረት ያደረገ ሁኔታ የሚፈጠር ከሆነ መድን ሰጪው መድን ለተገባለት ነገር በደረሰው ጉዳት ልክ ካሳ የሚከፍል ይሆናል ማለት ነው። ይህንን ካልን ዘንዳ ስንት አይነት የኢንሹራንስ አይነቶች አሉ የሚለውን ለማየት እንሞክር። ዋና ዋናዎቹ የኢንሹራንስ አይነቶች የንብረት የኃላፊነት ግዴታና የህይወት ዋስትና በማለት በሶስት ይከፈላሉ። የንብረት ዋስትና የሚባለው የተሽከርካሪ፣ የእሳት ቃጠሎ፣ የመርከብ ጭነት የሚባሉና ከንብረት ጋር የተያያዙ ጉዳዮች ናቸው። የህግ ኃላፊነት ግዴታ ዋስትና ስንል በሶስተኛ ወገን ላይ ሊያጋጥም ቪካሪየስ ሊያቢሊቲ የሚባለውን አይነት የሚችልን ጉዳት የሚስተናገድበት ውል ነው። ለምሳሌ አንድ ሆቴል ደንበኛ የሆነ ሰው ሆቴል ውስጥ ሲገለገል አዳልጦት ቢወድቅና ቢጎዳ ሆቴሉ ደንበኛውን የማሳከምና የመካስ ኃላፊነት አለበት። ይህ የግዴታ ዋስትና ከንብረት ዋስትና ጋር ተዳምሮ አንድ ላይ ለተጠቃሚዎች ስለሚቀርብ የመድን ዋስትና በሁለት ትላልቅ ጎራዎች ይመደባል ማለት ነው። የንብረትና የህይወት ዋስትና በማለት ማለት ነው። የህይወት መድን የሚባለው ምንድን ነው? የህይወት መድን ወይም ላይፍ ኢንሹራንስ የሚባለው ከዚህ ጋር ተያይዞ በንግድ ህጉ የህይወት ኢንሹራንስን አስመልክቶ በአንቀጽ 691 ሲያስቀምጥ የህይወት ኢንሹራንስ ማለት ባለ ኢንሹራንስ አንድ ጊዜ ወይም ከአንድ ጊዜ የበለጠ ስለ ኢንሹራንስ የሚከፍለው ገንዘብ ተቀብሎ ተዋዋዩ ወይም በኢንሹራንስ በተገባ ለሶስተኛ ወገን ህይወት ወይም ሞት ጋር የተያያዘ አንዳንድ ሁኔታዎች በደረሱ ጊዜ የተወሰነ ገንዘብ ለተዋዋዮቹ ወይም ለተጠቃሚው ለመክፈል የሚዋዋለው የውል አይነት ነው ማለት ነው የህይወት መድን ኢንሹራንስ። ሌላኛው የንብረት መድን ወይም ፕሮፐርቲ ኢንሹራንስ የሚባለው ነው። የንብረት ዋስትና የሚባለው የተሽከርካሪ፣ የእሳት ቃጠሎ፣ የመርከብ ጭነትና የመሳሰሉትን ከንብረት ጋር የተያያዙትን የዋስትና አይነቶች የሚይዝ ሲሆን የህግ ኃላፊነትና ግዴታ ዋስትና በዚሁ የንብረት ዋስትና ውስጥ የሚካተት ነው ማለት ነው። አንዳንድ የመድን ድርጅቶች በዋናነት የሚሰጣቸው የንብረት ኃላፊነት ዋስትናዎች በተጨማሪም የማንኛውም
አቪዬሽን፣ የባንኩ ሁሉን አቀፍ ዋስትና፣ ቤተሰቡ ለሚፈጸም ዝርፊያና የእሳት የመብረቅ በትራንዚት ለሚተላለፉ እቃዎች በሙሉ የመድን ዋስትናዎችን ይሰጣሉ። ስለዚህ በአጠቃላይ ኢንሹራንስ በሶስት አይነት ክፍሎች እንዳሉት መረዳት ሲቻል ዋና ዋናዎቹ ግን የንብረት እና የህይወት ዋስትና በማለት መክፈል ይቻላል ማለት ነው። የኢንሹራንስ ውል መድን ውል እንዴት ይመሰረታል የሚለውን ለማየት እንሞክር። የኢንሹራንስ ከመሰረቱ ውል ነው ካልን ውሉ በህግ ፊት እንዲጸና የሚደረጉ መሰረታዊ ጉዳዮች ይኖራሉ። ውሉ በህግ ፊት እንዲጸና የሚደረግ መሰረታዊ ጉዳዮችን ደግሞ ስንመለከት የመጀመሪያ ውል ለመዋዋል ችሎታ ባላቸው ሰዎች መካከል ጉድለት የሌለው ስምምነት መኖር ነው ማለት ነው። ይህ ማለት መሰረታዊ የሆኑትን አራቱን የውል መርሆች መከተል መቻል ይኖርበታል ማለት ነው። የመድን ውልም እነዚህ መሰረታዊ ነገሮችን የሚከተል ሲሆን ውል እንዲፈጸም በተጠየቀ ጊዜ እነዚህ ነጥቦች ሊነሱ ይችላሉ ማለት ነው። ለምሳሌ የኢንሹራንስ ውል አንዴ ከተመሰረተ በኋላ በመሃል የሚፈጠር ህገወጥ ተግባር ውል እንዲፈጸም መጠየቅ ተገቢነት የሌለው እንደሆነ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 15 በመዝገብ ቁጥር 9793 ላይ በዝርዝር የሰጠው ውሳኔ ላይ የመድን የገባ ተሽከርካሪ የትራንስፖርትን ህግን ጥሶ አደጋ ቢደርስበት የመድን ሽፋን ሊያገኝ እንደማይችል የፍትሐ ብሔር ህግ አንቀጽ 1678 ለን በመጥቀስ ህገወጥ ድርጊት ስለሆነ ኢንሹራንስ ሰጪው እንዲከፍል አይገደድም በማለት ውሳኔ ሰጥቷል ማለት ነው። ስለዚህ የኢንሹራንስ ውል በሚገባበት ጊዜ ዓላማውን የሳተ መሆን መቻል የለበትም። አራቱን የውል ህጎች የተጣረሰ መሆን መቻል የለበትም ማለት ነው። ሌላኛው በመሰረታዊነት የሚነሳው ነገር ፎርም ነው። የኢንሹራንስ ውል ቅርጽና አይነት ሲሆን ፎርሙ ወይም ቅርጹን በሚመለከት ተዋዋዮች ወገኖች ሊወሰን እንደሚችል በመርህ ደረጃ የሚወሰድ እንደሆነ ስለ ውሎች በጠቅላላው የሚመለከተው የፍትሐ ብሔር ህጋችን አንቀጽ 1678 ያስቀምጣል። ሆኖም አንዳንድ ጉዳይን በሚመለከት ህጉ የሚፈልገው ቅርጽ እንዲይዝ ይጠበቃል። ሆኖም የፌዴራል ጠቅላይ ፍርድ ቤት ስለ ኢንሹራንስ ውል ፎርም ምን መምሰል እንዳለበት በሰጠው አስገዳጅ ውሳኔ የፍትሐ ብሔር ህጉ ሳይሆን የንግድ ህጉ ይበልጥ እንዲታይ ትኩረት ይሰጣል ማለት ነው። ኢንሹራንስ ውል የኢንሹራንስ ውል ፖሊሲ በሚባል ጽሁፍ እንደሚገለጽና የመድን ገቢውን ጥያቄ መሰረት በማድረግ ፖሊሲው ላይ መድን ሰጪው ከፈረመ ህጋዊ የሆነ የኢንሹራንስ ውል ግንኙነት በመድን ሰጪውና በመድን ገቢው መካከል እንደሚመሰረት ተቀምጧል ማለት ነው። ይህ ሁኔታ ደግሞ የንግድ ህጉ ልዩ የሆነ የኢንሹራንስ ውል እንደሆነ ከጠቅላላው ህግ የበላይ ተፈጻሚነት እንዲኖረው የሚደረግ መሆኑን ተቀባይነት ያላቸው የህግ አተረጓጎሞች ደንቦች የሚያሳዩን ነገር ነው ማለት ነው። በመሆኑም ኢንሹራንስ ውል አደራረግ አፈጻጸሙ በጠቅላላ የውል ህግ የሚመራ ግንኙነት አይደለም። ይህ ሰበር ችሎትም የኢንሹራንስ ውል አለ ለማለት መድን ሰጪው በሚያዘጋጀው ውል ወይም ፖሊሲ ላይ መፈረም እንዳለበት በውል ማቅረቢያው ሰነዱ ላይ መድን ገቢው ከፈረመ በፖሊሲው ላይ ደግሞ የመድን ሰጪው ከፈረመ በሁለቱ መካከል የመድን ውሉ ስለመደረጉ በቂ መሆኑን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 24703 ሚያዝያ 9 2000 ዓመተ ምህረት በዋለው ችሎት አስገዳጅ ውሳኔ ሰጥቶበታል ማለት ነው። በመሆኑም የኢንሹራንስ ውል ተደረገ የሚባለው የኢንሹራንስ ውል አቅራቢው በሚሰጠው ፎርም ወይም በሚሰጠው ውል ወይም ፖሊሲ ላይ መፈረም ሁለቱም ወገኖች ከፈረሙ የኢንሹራንስ ውል አለ በማለት ሰበር አስገዳጅ ውሳኔ ሰጥቷል ማለት ነው። በመሆኑም የኢንሹራንስ ይህንን ይመስላል። በቀጣይ ደግሞ ለመኪኖቻችን እንዲሁም ሶስተኛ ወገን ኢንሹራንስ እንዴት መግባት እንደምችል በሌላ ቪዲዮ የምነግራችሁ ይሆናል ማለት ነው። ለዛሬ አበቃው። በቀጣይ ሌላ መሰረታዊ ፕሮግራም እስከምንገናኝ መልካም ጊዜ